ሰላም ክቡራትና ክቡራን የሴርባና ቲቪ ተመልካቾቻችን እንደምን አረፈዳችሁ። ከሴርባና ቲቪ እናንተ የሚደርሰውን የዕለቱን የአዲስ ነገር ዘገባ ጥንቅራችንን አጠናቅረን ይዘን ቀርበናል። ይህ ዘገባ ጥንቅር ሙሉ እናንተ በማድረስ አብሬ ቆይታ ማድረገውን ይዘለም ታረቀኝ ነኝ። እናንተም ደግሞ እስከ ዘገባ ጥንቅር ፍጻሜያችን አብራችሁን ቆይታ ስለምታደርጉ ከወዲሁ ያመሰግንኩ። በስተመጀመሪያ አበይት ነጥቦችን ማስደምጣችሁ ነው። ወደዛው አለፍኩኝ። ለአቅመ ሔዋን ያልደረሰችውን የራሱን ልጅ አስገድዶ የደፈረው ግለሰብ በጽኑ እስራት ተቀጣ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 14 ጨቅላ ህጻናትን ጨምሮ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነግሯል። ጤና ሚኒስቴር በዳሰነች ወረዳ በድሮን የታገዘ የማርበርግ ቫይረስ የክትባት ስርጭት አካሂዷል። ሌሎች ዘገባዎችም ይኖሩናል። ወደ ትንታኔ ዘገባዎችም ማልፍ ይሆናል። ከሳሽ ያናለም ሞሪዶ አቃቢ ሕግ በተከሳሽ ሁለት ክሶች ያቀረበ ሲሆን በክስ አንድ የወንጀል ሕጉን አንቀጽ 602 ሃን በመጥቀስ ተከሳሽን ሽፋ ሞሳ የግል ተበዳይ ራስ ልጅ ወይዘሪት ቢላል ሽፋን በአናለም ወረዳ በአጫሙ ከተማ ታዳጊ ማዘጋጃ ክልል ልዩ ስሙ መገናኛ ተብሎ በሚጠራበት ቦታ ግንቦት 30 2017 ዓመተ ምህረት ከምሽቱ በግማሽ 5 ሰዓት በከፊል የተነገረ ሲሆን የከሰል ፊልም አምጪልኝ በማለት በማዛዘን የግል ተበዳይ የአባቷን ትዕዛዝ ተግባራዊ በማድረግ የከሰል ፊልም አምጥታ ወደ ተከሳሽ እናት ቤት እንደተመለስ በር ከውስጥ በመቀርቀር ብሎም በማስፈራትና በሽርጥ አፍኖ በማፈን ተከሳሽ እድሜዋ ከ18 በታች ያልሞላትን ራሷን መከላከል በማትችልበት በራስ ልጅ ላይ አስገድዶ የመድፈር ወንጀል ፈጽሟል የተባለው ያቀረበው ወንጀል ክስን በክስ ሁለት ደግሞ የወንጀሉን ሕግ አንቀጽ 605ን እንዲሁም በመጥቀስ ከላይ በተጠቀሱ ቀንና ቦታ ከራስ ልጅ ከቢላል ሽፋ ጋር የግብረ ስጋ ግንኙነት በመፈጸም በዘመድ መካከል የግብረ ስጋ ግንኙነት በመፈጸም ክስ በመጀመሪያ ተከሷል። በዚህም መነሻ ፍርድ ቤቱም የአቃቢ ሕጉን ክስ ተቀብሎ መዝገብ አደራጅቶ ለከሳሹ ክስን መጣሪያ ደርሶት ፍርድ ቤት ቀርቦ ክሱን ሳይቃወም የወንጀል ድርጊቱን ክዶ በመከራከር አቃቢ ሕግ የወሰነውን የሰነድ ማስረጃ በተለዋጭ ቀጠሮ አቅርቦ እንዲያሰማ በተያዘው መሰረት በቀን 3/4/2018 በመዋል የወንጀል ችሎቱ ፍርድ ቤቱ ማስረጃ ሰምቶ ተከሳሹ እንዲከላከል ብይን ሰጥቶ የነበረ ቢሆንም በመቀጠልም ፍርድ ቤቱ በ7/4/2018 ዓ.ም በዋለ የወንጀል ችሎት የተከሳሽን የመከላከል ማስረጃ የሰማ ሲሆን በዚህም ተከሳሽ ወንጀሉን ማስተባበል ባለመቻሉ በተጨማሪ ፍርድ ቤቱ ከሆሳና ንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ስለ ግል ተበዳይ አካላዊነት የተደረገውን የምርመራ ውጤት የግል ተበዳይ የ19 ሳምንት ነፍሰ ጡር መሆኗን ለመረዳት መቻሉ ነው የተነገረለትም። በመሆኑም ተከሳሽ በአቃቢ ሕግ በኩል በቀረቡበት በሁለቱም ክሶች ጥፋተኛ ነው በሚል ድምዳሜ ላይ ለመድረስ የተቻለ በመሆኑ መንግስት አዋጅ ቁጥርን 119ን አንድ መሰረት በማድረግ መሰረት ጥፋተኛ ነው በማለት የጥፋት ውሳኔ ወስኖበታል። ፍርድ ቤቱ የግራ ቀኙን የቅጣት አያያዝ ከመዝገብ በኋላ የከሳሽ አቃቢ ሕግ የቅጣት አስተያየት ሙሉ በሙሉ የተቀበለ ሲሆን በተከሳሽ በኩል የቤተሰብ አስተዳዳሪ ነኝ 5 ልጆች አሉኝ ያለውን እንደ ቅጣት ማቅለያ ፍርድ ቤቱ ተቀብሎ ተከሳሽ አንድ ወንጀል ቤተሰቡን ከአደጋ የመጠበቅ የተፈጥሮም ሆነ የህግ ኃላፊነት ያለበት ከመሆኑ በላይ ሴትን ለአደጋ ተጋላጭ ከሆነ ህብረተሰብ ክፍሎች ውስጥ እንደመሆኗ መጠን የመጠበቅ ግዴታ ከመወጣት ይልቅ ለከፍተኛ አካላዊ ሞራላዊ ጉዳት የዳረጋት መሆኑን ተከሳሽ ወንጀሉን እንደመሆኑ መጠን ለተተኪው ትውልድ መልካም ምሳሌ ከመሆን ከፍተኛ ስጋት ምክንያት መሆኑን የሚያሳይ ከመሆኑ በላይ የተከሳሹን የኋላ ታሪክ የሚያሳዩ ይህንኑ በመሆኑ ተከሳሽ አሁንም ፈጽሞ ለተገኘው ወንጀል ለወደፊት ጥሩ ዜጋ እንደሚሆን ያንጸዋል፣ ያምረዋል ወይንም ያርመዋል የተባለው እንዲሁም ሌሎም የህብረተሰቡን ክፍል ያስተምራል በማለት ተከሳሹ በተከሰሰባቸው ሁለት ክሶች ጥፋተኛ ነው በማለት በ14/4/2018 በዋለ የወንጀል ችሎት በ19 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ብይን አስተላልፏል የተባለው። ወደ ተከታዩ ዘገባ ስናል በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 12 ጨቅላ ህጻናትን ጨምሮ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነግረዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2361 ኢትዮጵያውያን ባለፈው አንድ ሳምንት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቆታል። ዜጎች ወደ ሀገር የተመለሱበት በሳምንቱ ውስጥ በተደረገ 11 ዙር በረራ ሲሆን ከተመላሾቹ 2216 ወንዶች፣ 131 ሴቶችና 14 ጨቅላ ህጻናት ይገኙበታል። በተጨማሪም 117 የሚሆኑ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን የሚኒስቴር መስሪያ ቤቱ መረጃ ያመላከተው ነው። መስከረም 5 ቀን 2018 በይፋ በተጀመረው ዜጎችን ከሳውዲ አረቢያ ወደ ሀገር የመመለስ ብሔራዊ ዘመቻ እስካሁን ድረስ 34537 ኢትዮጵያውያን ወደ ሀገር መመለስ መቻሉን ሚኒስቴሩ ገልጿል። መንግስት ከሚመለከታቸው ባለድርሻ አካላትና በመቀናጀት ለተመላሹ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ በትኩረት እየተሰራ እንደሚገኝ ተነግሯል።
ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በደቡብ ኢትዮጵያ ክልል ዳሰነች ወረዳ በድሮን የታገዘ የክትባት ስርጭት ማካሄዱን አስታወቀም። ሚኒስትሩ የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎችን የዜጎችን ለመታደግ ህይወት አድን መድኃኒቶችን፣ ክትባቶችን በድሮን የማድረስ ስራ በትላንትናው ዕለት ተከናውኗል ብሏል። ዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓዝ ረጅም ሰዓት ይወስድ የነበረ ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን በ80 ዲግሪ ሴልሺየስ ቀዝቃዛ ጠብቆ በማድረስ ለአካባቢ ማህበረሰብ ክትባት መስጠት ተጀምሯል ሲል ገልጿል። ይህም ተግባር የጤና ሚኒስቴር የኢትዮጵያ መድኃኒት አቅርቦት አገልግሎት ኢፒኤስኤስ የቴክኖሎጂ ውጤቶችን በመጠቀም ወረርሽኙን ቀደም የመከላከል የመቆጣጠር አቅሙን ወደ ላቀ ደረጃ ማሻገሩን በተግባሩ ያሳየበት ነው ተብሎለታል። በተጨማሪም ኢትዮጵያ የወረርሽኙን ለመመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶችን መጠቀም መጀመሯን የሚያሳይ ጥልቅ ማሳያ ነው ያለው ሚኒስቴሩ በቀጣይ በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ የሚቀጥል ይሆናል ብሏል። በስተመጨረሻም የኢትዮጵያ ጅቡቲ ባቡር የመጓዝ ፍጥነት ከ60 ኪሎ ሜትር በሰዓት ወደ 120 ኪሎ ሜትር ሊያድግ መሆኑ ተሰምቷል። የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑ የትራንስፖርትና ሎጂስቲክ ሚኒስቴር በዛሬው ዕለት በይፋ ተናግሯል። የትራንስፖርት ሎጂስቲክ ሚኒስቴር ዴኤታ ብሩሃ ሐሰን መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት እንዲኖር ታስቦ የተሰራ እንደነበር አክለው ገልጸው ይህንኑ እንጂ ቀደም ሲል በነበሩ የጸጥታ ችግሮች፣ የስርቆት ድርጊቶች ምክንያት የመጓዝ ፍጥነቱ ወደ 40 ኪሎ ሜትር በሰዓት ዝቅ ብሎ መቆየቱን አስታውሰዋል። ከባለድርሻ አካላት ጋር በተከናወኑ የተቀናጀ የጥበቃና የክትትል ስራዎች አሁን ላይ ፍጥነቱ ወደ 60 ኪሎ ሜትር በሰዓት ማሳደግ ተችሏል ብሏል። በቀጣይም የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት እየተደረገ መሆኑን ሚኒስትር ዴኤታ ለአዲስ ዘመን ጋዜጣ ጠቁሟል። ክቡራትና ክቡራን የሴርዋና ዩቲዩብ ተመልካቾቻችን ለዛሬ ያዝናቸው ዘገባዎች እዚህን ይመስሉ ነበር። ይህን ዘገባ ደግሞ ለእናንተ በማድረስ እኔ ዘላለም ታረቀኝ ከመላው ስቱዲዮ ባለሙያዎች ጋር ነበርኩ። ሰናይ ቀን እያልኳችሁ በዚህ ተሰናበትኳችሁ።